बाराना दे बाराना दे बाराना बाराना दे तौबा तुम्हारे ये इशारे हम तो በዘጠናዎቹ ቦሊውድ ላይ በድምጹ የነገሰ የነበረ አንድ በጣም ታዋቂና ዝነኛ ሙዚቀኛም በላይ ሱፐር ሂት የሆኑና ተወዳጅ ሙዚቃዎችን በድምጹ በማቀንቀንና በማሳመር በሚሊዮን የሚቆጠሩ የህንድ ሙዚቃ አድናቂዎችን የራሱ አድናቂ ለማድረግ ጊዜ አልፈጀበትም የተባለ ድንቅ ሙዚቀኛ ነበረ። हम तो दीवाने हुए यार तेरे दीवाने በሱ ድምጽ የተዘፈኑ ሙዚቃዎችን የጊዜው ወጣቶች በሰሙ ሰዓት ላይ ፍቅረኛ ያላቸው ፍቅራቸውን ለማግኘት ፍቅራቸውን ያልገለጹ ደግሞ በሙዚቃው ለመግለጽ ይገደዳሉ የሚባልበት ጊዜ ነበረ። አረ እንዲያውም ብዙዎቹ ፍቅረኛቸውን ካገኙ በኋላ የሱን ሙዚቃ እያንጎራገሩ በድምጻቸው ለፍቅረኞቻቸው ፍቅራቸውን ይገልጹ ነበር ተብሎ ተመስክሮለታል። तुम दिल की धड़कन में रहते हो የዚህ ሙዚቀኛም እያንዳንዱ ስራዎች አድማጩ እንዳለ በጣም ይወዳቸውና ያደንቃቸው ስለነበረ ከሱ ሌላ ቀደም ብሎ ዝነኛ የነበሩ ታዋቂ ሙዚቀኞች እንኳን የዘፈኑትን ሙዚቃ ለማድመጥ አድማጩን ጊዜ የከለከለና ያሳጣ ዘፋኝ ነበረ። चलने लगी है हवाएं सागर भी ግን እናንተን ታውቃላችሁ አንድ ፕሌይባክ ሲንገር ወይም ሙዚቀኛ ብቻ ሳይሆን እንዲያም የተዋጣለትና ጎበዝ የሚባል ሙዚቃ አቀናባሪም ነው። የተለያዩ ሙዚቃ መሳሪያዎችን ልክ እንደ ጊታርና ከበሮ የመሳሰሉትን በደንብ አድርጎ ወይም በምርጥ ሁኔታ መጫወት የሚችል ድንቅ ብቃት ነበረው። ከዛ ሌላ ደግሞ በአስገራሚ ሁኔታ ምርጥ ቢዝነስማንም ነበረ። तुम्हें जो मैंने देखा तुम्हें जो मैंने जाना जोश था ይህን ሰምታችኋል። በዘጠናዎቹ ኩማር ሳኑና ኡዲት ናራይን ቦታውን እንዳለ ተቆጣጥረው የነሱ ሙዚቃ ብቻ እየተሰማ በነበረበት ሰዓት ይህ ሙዚቀኛ ግን ከኋላቸው ተነስቶ በአገሪቱ ላይ አለ ከሚባሉና ውድ ከሚከፈላቸው ሙዚቀኞች ተርታ አብሮ ስሙ መጠራት ችሎ ነበር። ይህን ስታምናላችሁ ለሻሩካን የተጫወታቸው ወይም የዘፈናቸው የተለያዩ ዘፈኖች አድማጩ በጣም ስለወደደውና ስለተመቸው አድማጩም ግድ ሆኖበት ይህ ሙዚቀኛማ የሻሩካን ድምጽ ነው ብሎ መስከረው ነበር ወይም መጠሪያ አግኝቶ ነበር። ታዲያ ምን ስለተፈጠረ ነው ከትንሽ ቆይታ በኋላ ከነጭራሹ ለሻሩካን ድምጽን አልሰጠም ወይም አልዘፍንለትም እስከ ማለት ድረስ እስከ መማል የተገደደው ለምንድን ነው? ይህ ብቻ ሳይሆን እንዲያውም በምላሱና በቃላቱ በሻሩካን ላይ ትልቅ ጦርነት ከፍቶ ነበር ተብሏል። प्यारे मैं तो हूँ पागल ये कहूँ हर पल कर कोई हलचल ከትንሽ ቆይታ በኋላስ ምን ቢፈጠር ነው? ይህ ሙዚቀኛ ራሱ ከሙዚቃው ወይም ከሰራዎቹ የበለጠ አነጋጋሪ ቃላትን በመወርወሩና ለብዙ ትልልቅ አክተሮችና ተዋናዮች እንዲሁም ለሙዚቀኞች ክብር የለውም በምላሱና በቃላቱ ያዋርዳቸዋል የሚል ስም ለምን ተሰጠው? ከፓኪስታን ሙዚቀኞች ጋርስ ምን አይነት ጥላቻ ነበረበት? በዛ ላይ ደግሞ በህንድ ውስጥ የሚከበረው ዱርጋ የሚባለው ጸሎት እየተደረገ ያለ አንድ ሴት በጣም አስደናቂና አስገራሚ የሆነ ከፍተኛ ወቀሳም ሁሉ አቅርባበት ነበር። जब भी कोई लड़की देखूं मेरा दिल दीवाना बोले ओले ओले ምንስ ቢያደርግ ነው ትዊተር ላይ አንድ ጊዜ ሳይሆን ሁለት ጊዜ አካውንቱን ከነጨራሹ ዲሌት አድርገውበት ነበር? ስለማንስ ትዊት ቢያደርግ ነው? ከዛ በመቀጠልስ ምን ስለተፈጠረ ነው? በአጠቃላይ ፊልም ኢንዱስትሪ ከነጨራሹ ከሱ ጋር ስራ ላለመስራት ቃል የገቡበትና የገፉበትም ሁኔታ ሊመጣ ቻለም። እነዚህንና ሌሎች በጣም አነጋጋሪ የተባሉ አስገራሚ ክስተቶችን እያነሳን እንጫወታለን፣ እናወራለን። ቆይታችሁን ብቻ ከኔ ጋር አድርጉ። እስከ ፕሮግራሙ መጨረሻ ድረስ ተከታተሉ። इश्क छुपता नहीं छुपाने से ውድ ቤተሰቦች በብዙዎቻችሁ ጥያቄ እንግዲህ ለዛሬ እንግዳ አድርጌ ያቀረብኩላችሁ ወይም የምናወራው በዘጠናዎቹ የህንድ ፊልም ተመልካች የነበረ ሁሉም ፕሌሊስቱ ላይ ወይም ቀን በቀን ከሚሰማቸው ሙዚቃዎች መሃል በእርግጠኝነት ብዛት ያላቸው የሚደመጡ ሙዚቃዎች ይኖሩበታል የሚባለውና በጊዜው እጅግ በጣም ተወዳጅነትን አግኝቶ የነበረው ምርጡ ሙዚቀኛ አቢጂት በታቻሪያ የዛሬ እንግዳችን ነው። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። बड़ी मुश्किल है खोया मेरा दिल है कोई उसे ढूंढ के लाए
ከ20 ዓመት በላይ ርዝመት ባለው የሥራ ሕይወቱ በህንድ ሲኒማ ወይም በቦሊውድ ኢንዱስትሪ ውስጥ አሉ የሚባሉ ትልልቅ አክተሮችን ፊልማቸውን ለማሳመርና ድምጻቸው በመሆን ምርጥ ስራዎቹን አቅርቦ ነበር። ከነዛ መሃል ግን በተለይ ለሻሩክ ካን በጣም ብዙ ቁጥር ያለውና ተወዳጅነትን ያተረፉ ብዙ ሙዚቃዎችን በመዝፈኑ አድማጩ በመጨረሻም የሻሩክ ካን ድምጽ ነው ብሎ መስከረውለት ነበር። በእርግጥም በሙዚቃዎቹ ላይ ከነበረው ካራክተር ጋር እጅግ በጣም ማች ያደርግ ስለነበረ በትክክልም ሻሩክ ካን የዘፈነ እንጂ ከጀርባ አቢጂት የሚያንጎራጉርና የሚዘፍን አይመስልም ነበር። እነዚህ ሙዚቃዎቹን ልብ ብለን ካደምጥ ናቸው። እስቲ አድምጧቸው። सुनो ना सुन लो ना हम सफर मुझे को ዊኪፒዲያ ላይ ያለ መረጃ እንደሚያሳየው ከሆነ አቢጂት በታቻሪያ በስራ ህይወቱ ከ1000 በላይ ለሚደርሱ ፊልሞች ወደ 6500 የሚደርሱ ሙዚቃዎችን በድምጹ አንጎራጉሯል፣ አሳምሯቸዋል። सामने अभी जाया करूं लाज़मी በእርግጥ ከነዚህ መሃል ከሂንዲ ሌላ በንጋሊ፣ ኡሪያ፣ ቡጅፑሪ፣ መራቲና ጉጅራቲን ጨምሮ በአጠቃላይ በ18 ቋንቋዎች ህንድ ውስጥ በሚገኙ በተለያዩ 18 ቋንቋዎች ሙዚቃውን አሳምሮ መዝፈኑ ተገልጿልም ተነግሯልም። देखते ही देखते दिल खो गया तो प्यार तो ከዛ ሌላም እጅግ በጣም በአስደናቂ ሁኔታ ሪከርዲንግ ስቱዲዮ ውስጥ አንድ ጊዜ ከገባ በኋላ ያለማቋረጥ ረጅም ሰዓት ሪከርድ በማድረግና በመቀረጽ በዓለማችን ላይ ሪከርድ የያዘ ድንቅ ሙዚቀኛ ነው። ምክንያቱም ያለማቋረጥ አንድ ስራውን ከተባለ 18 ደቂቃ የሚደርስ አንድ ሙዚቃ ተቀርጾ ነበረ። ያ ነው እንግዲህ አጃይብ የሚያስብለው። मेरे ख्यालों की मलका चारों तरफ तेरी छैया रे ስለዚህ በዛሬ ፕሮግራማችን አቢጂት በታቻሪያ በስራዎቹ ምን አይነት ስኬትን አሳልፏል፣ ምን አይነት ፊልሞች ላይ ሙዚቃውን አቅርቧል፣ እንዲሁም ደግሞ አነጋጋሪ ነገሮች ምንድናቸው የሚለውን ከማየታችን በፊት ወደ ኋላ መለስ ብለን አንዳፍታ አቢጂት በታቻሪያ ማን ነው፣ ወደ ፊልሙ ዓለም ወይም ወደ ቦሊውድ እንዴት ብሎ ተቀላቀለ የሚለውን መለስ ብለን አይተን እንመጣለን። ख्वाब में वो मुझे सता रही है रात में አቢጂት በታቻሪያ የተወለደው ኦክቶበር 30 1958 በፈረንጆቹ በህንድ ውስጥ የሚገኘው ኡተር ፐርዴስ የሚባለው ግዛት ላይ ካምፑር የሚባለው ከተማ ውስጥ ነው የተወለደው። በንጋሊ ቤተሰቦች ውስጥ የተወለደው አቢጂት በታቻሪያ ከአራት ወንድምና እህቶቹ መሃል ትንሽ የሚባለው እሱ ነበረ። የአባቱ ስም ዲረድናት በታቻሪያ የሚባል ሲሆን የአባቱ ስራም ደግሞ አንድ ቢዝነስማን ነበረ። እናቱ ደግሞ ከምላ ዴቪ በታቻሪያ ትባላለች። እሷም የቤት እመቤት ነበረች። አቢጂት ገና ከልጅነቱ ሙዚቃ በጣም ይወድ ነበረ። ስለዚህ ገና በጊዜ በ13 ዓመቱ በ1970ዎቹ አካባቢ ስቴጅ ላይ የተለያዩ ሙዚቃዎችን ፐርፎርም ማድረግና መጫወት ጀምሮ ነበረ። ግን ያው ቤት ውስጥ እንደሚታወቀው ቤተሰቦቹ ትምህርቱ ላይ ትኩረት እንዲያደርግ በጣም ያስገድዱት ነበረ። አቢጂት ደግሞ ትምህርት ላይ ብዙም ትኩረት አልነበረውም። ግን በፈረንጆቹ በ1981 ካምፑር ውስጥ ከሚገኘው ክራይስት ቸርች ኮሌጅ ከሚባለው ቢኮም ዲግሪውን ማጠናቀቅና መያዝ ችሎ ነበረ። በመቀጠልም ደግሞ የአካውንታንትነት ዲግሪውን ለመያዝ ወይም ትምህርቱን ለመከታተል ወደ ሙምባይ መጣ። እስከዚህ ሰዓት ድረስ ሙዚቃ ላይ የነበረው ትኩረት እንኳን እንዳለ ነው፣ ወይም ፍቅሩ አልቀነሰም ነበረ። በዛው ሙምባይ መምጣቴ ካልቀረ ብሎ የተለያየ ሙዚቃ ዳይሬክተሮችን ለማግኘት የሚያደርገውን ጥረት ቀጠለ። ከነዛ መሃል ደግሞ አንዱ የሆነው ታዋቂው የጊዜው ሙዚቃ ዳይሬክተር አርዲ በርመን ነበረ። በእርግጥ ቀደም ብሎ 2 ዓመት ያህል እንኳን ምንም ስራ አላገኘም ነበረ። ከዛ በኋላ ግን ቀደም ብሎ አናግሮ ስለነበረ አርዲ በርመን ደወለለት። በቀጥታ በፈረንጆቹ በ1982 ለእይታ የበቃው አፕሩባ የተሰኘው የበንጋሊ ፊልም ላይ ድምፁንና ሙዚቃውን እንዲያቀርብ እድል አገኘ። ቀጥሎም በ1983 ሙጄ ኢንሳፍ ቻሂዬ ለተሰኘው ፊልም አንድ ሙዚቃውን ማቅረብ ችሎ ነበረ። የዚህን ሙዚቃ ደግሞ እያቀናበሩ ኮምፖዝ ያደረጉ የነበሩት የጊዜው ታዋቂዎቹ ሙዚቃ አቀናባሪዎች ለሽሚካንት ፕያሪላል ነበሩ። እንደዛም ሆኖ ግን በዚህ የተለየ ጥቅም አገኘ የሚባልበት ለየት ያለ ስራ አልነበረም፣ ወይም ስም አላገኘበትም። ከዛ መቀጠል ግን አርዲ በርመን የጊዜው ታዋቂ አክተር ዴቫንን የእሱ ልጅ የተወነበት ፊልም አነንድ ኦር አነን የተሰኘው ፊልም ላይ ሙዚቃዎቹን እንዲያቀርብ እድል ሰጠው። በፈረንጆቹ በ1984 ለእይታ ይበቃ የነበረው ይህ ፊልም ቀደም ብሎ በጣም የሚያደንቀውና አይድሌ ነው ብሎ የሚለው የጊዜው ዝነኛና ታዋቂ ሙዚቀኛ ኪሾር ኩማር አብሮት የሚሰራበት እድል ማግኘት ችሎ ነበረ። በእርግጥ ይህ ፊልም ሙዚቃ በሚሰራ ሰዓት ላይ የጊዜው አንጋፋ የሚባሉት አሻ ቦስሌና ለታ መንገሽከር አብሯቸው ሙዚቃውን ማንጎራጎርና ማቅረብ ችሎ ነበረ። मुझे नशा तेरा तुझे नशा मेरा नशे में दिल में तो हारा
ግን የሚያሳዝነው ነገር ይህን ያህል ታዋቂ ሙዚቀኞችም እንኳን እያሉበት ፊልሙ ቦክስ ኦፊስ ላይ ፍሎፕ ሆነ። ይህም ማለት የአቢጂት የስራ ህይወቱ ወደፊት የተቀጣጠለ ከመቀጠሉና ከመጀመሩ በፊት ጉዞ ሊገጣ ቻለም። ከዚህ ስራ በኋላ በአጠቃላይ ወደ 7 ዓመት ያህል ይህ ሙዚቀኛ ወይም አቢጂት በታቻሪያ አስቸጋሪ የሚባሉ ትግሎችን አድርጓል ወደ ስራ ለመቀላቀልና ትልቅ ስራ ለማግኘት። በዚህ በ7 ዓመት ውስጥ በውስጡ የነበረው የሙዚቃ ፍላጎትና ፍቅር ወይም እብደቱ መቼም እንዲቀንስ አላረገም ነበርም። ግን ደግሞ ወጪውን ለመሸፈን ሲል በዚህ በ7 ዓመት ውስጥ አቢጂት ሙምባይ ውስጥ ከጸሐፊነት አንስቶ ሌሎች ትንንሽ የሚባሉና አነስተኛ ስራዎችን ሲሰራና ተፍ ሲል ቆይተዋል። ከ7 ዓመት በኋላ አቢጂት በታቻሪያ በድጋሚ ወደ ፊልሙ ዓለም ካምባክ ያደረገ ሲሆን በዛ ሰዓትም ደግሞ ባጊ የተሰኘው የሰልማን ካን ፊልም ላይ ሙዚቃውን እንዲያቀርብ እድል አገኘም። ያ ሙዚቃም ደግሞ በጣም ተወዳጅና ሂት የነበረ ነው። በ1991 በፈረንጆቹ ለእይታ ይበቃ ነበረው ይህ ባጊ የተሰኘው ፊልም ሙዚቃውን ሲያቀናብሩና ሲያዘጋጁ የነበሩት የጊዜው ታዋቂዎቹ ሙዚቃ አቀናባሪዎች አነን ሚለን ነበሩ። በፊልሙ ላይ ደግሞ አክተር የነበረው ሰልማን ካን ነበረ። कसम से बड़ी है कसम प्यार की मर के भी इस ባጊ የተሰኘው ፊልም ስኬታማ ከሆነ በኋላ የሱ ሙዚቃ ተወዳጅነትን ካገኘ በኋላ አቢጂት በታቻሪያ ወደ ኋላ ተመልሶ አያውቅም ወይም ዞር ብሎ አላየም። ከጊዜው አኳያ በአይነቱ ለየት ያለውና ተስረቅራቂ የሆነ ድምፁ ዘመናዊ በሆነና ለየት ባለ አቀራረብ አቀናባሪዎቹም ጥሩ አድርገው የተለያዩ ግጥምና ዜማ እየሰጡት እሱም ደግሞ በስራው እየታገለ ሚውዚካል ሮክ ስታር መሆኑን ቀጠለ። በእርግጥ መለስ ብለን ስናየው የሥራ ህይወቱን ከ1991 ጀምሮ እስከ ፈረንጆቹ ሚሊኒየም ወይም እስከ 2000 ድረስ የአቢጂት በታቻሪያ የሥራ ህይወቱ እጅግ በጣም ወርቃማና ምርጥ ጊዜ የሚባል ነው። ምክንያቱም በእነዚህ ዓመታት ውስጥ ኩማር ሳኑና ኡዲት ናራይንን ጨምሮ አቢጂት በታቻሪያም አሉ ከሚባሉና በጣም ከሚወደዱ ሙዚቃዎች መሃል ቶፕ መሆን ችሎ ነበርም። ከዛ መቀጠልም በፈረንጆቹ በ1992 አክሼ ኩማር የተወነበት ኪላሪ የተሰኘው ፊልምና የጎቪንዳ ደግሞ ሾላ ኦር ሸብነም የተሰኙ ፊልሞች ላይ ምርጥና ተወዳጅ የሆኑ ሙዚቃዎቹን በማቅረብ ብቃቱና ችሎታውን በደንብ አስመስክሯል የተባለባቸው ስራዎች ሆኑ። ስራውን በዛው ቀጥሎ በ1993 ለእይታ የበቃው ፔቻን የተሰኘው ፊልም ላይ አቢጂት በታቻሪያ የተጫወታቸው የተወሰኑ ሙዚቃዎች አድማጩ በጣም የወደዳቸውና ምርጥ የተባሉ ሙዚቃዎች ነበሩ። በቀጣይ ዓመትም በ1994 ለእይታ ይበቃው የዲለጌ የተሰኘው ፊልም ላይ በጣም ተወዳጁ ሙዚቃ ኦሌ ኦሌ የተሰኘው በጣም ተወዳጅ ከመሆኑ የተነሳ በጊዜው የነበረ ህዝብ እንዳለ በምላሱ ሸምድዶ ያዘው አስደናቂና ምርጥ ሙዚቃ መሆን ችሎ ነበረ። በእርግጥ በዛው ዓመት በ1994 ጎቪንዳና ክሪሽማ ካፑር የተወሉበት ራጃ ባቡ የተሰኘው ፊልም ላይ አቢጂት በአክተሩ በጎቪንዳ ስታይል የሚያምርና ቆንጆ ሙዚቃ አንድ ማቅረብ ችሎ ነበረ። ያ ሙዚቃም በጊዜው ሱፐርሂት የነበረና ተወዳጅ ሙዚቃ ነበረ። በእርግጥ በዛው ዓመት በ1994 ሜኪላሪ ቱ አናሪ የተሰኘው የአክሼ ኩማርና የሰይፍ አሊ ካን ፊልም ላይ ምርጥና አስገራሚ ሙዚቃውን በማቅረብ በህንድ ውስጥ እያንዳንዱ ቤት ውስጥ የሚወደድና የሚደመጥ ፖፑላርና ዝነኛ ሙዚቀኛ ወይም ድምፃዊ ሊያደርገው ቻለም። በዛው ዓመት በ1994 መጨረሻ ላይ ለእይታ የበቃው አንጃም የተሰኘ ፊልም ላይ አቢጂት የተጫወታት ምርጧ ሙዚቃ በጊዜው እጅግ በጣም አቀባበልን ያገኘችና ምርጥ ሙዚቃ መሆን ችላለች። በእርግጥ ዛሬም እንኳን ሲሰማ አዲስ የሚሆን አስገራሚ ሙዚቃ ነበረ። ያ ሙዚቃም ደግሞ ሻሩክ ካን እየዘፈነ የታየበት አስገራሚ ሙዚቃ ነበረ። በቀጣይ ዓመትም በ1995 በፈረንጆቹ ሻሩክ ካን የተወነበት ዲልዋሊ ዱልሃኒያ ሌ ጃኤንጌ የተሰኘው ፊልም ላይ፣ ጎቪንዳ የተወነበት ኩሊ ነምበር 1 የተሰኘው ፊልም ላይ፣ የሱኒል ሼቲ ደግሞ ታከር የተሰኘው ፊልም። በእነዚህ በሶስቱ ፊልሞች ላይ በአጠቃላይ በጣም ብዙ ስኬታማና ተወዳጅነትን ያተረፉ የተለያዩ ሙዚቃዎቹን ማቅረብ ቻለ። እነዛም መቼም የማይረሱና ተወዳጅ ስራዎቹ ሊሆኑ ችለዋል። जरा सा झूम लूं मैं जरा सा घूम लूं मैं आंखों में बसे हो तुम तुम्हें दिल में छुपा लूंगा जब चाहो तुम्हें देखो
በቀጣይ ዓመትም ቢሆን በፈረንጆቹ በ1996 የተለያዩ ፊልሞችን አቢጂት በታቻሪያ በድምፁ በችሎታውና በብቃቱ ብዙ ፊልሞችን ማሳመር የቻለበት አስገራሚ ዓመት ነበረ። ከነዛ መሃልም ኪላሪው ካ ኪላሪ፣ ክሪሽና፣ ጀንግ፣ ኢንሳፍ፣ ራክሻክና ፈሬብ የመሳሰሉ ፊልሞች ከብዙዎቹ ተጠቃሾቹ ናቸው። በፈረንጆቹ በ1997ም ቢሆን አቢጂት በታቻሪያ ሂት የሆኑ ሙዚቃዎቹን በመደርደር የተለያዩ ፊልሞችም ሂት እየሆኑለት ስራው በደንብ እየተቀጣጠለ ሄደ። በዚህ ሰዓት ላይ የአቢጂት የስራ ህይወት እጅግ በጣም አስገራሚና አስደናቂ ከፍታን ማሳየት የቻለበት ዓመት ነበረ። ለምሳሌ በዛ ዓመት ለእይታ ይበቃ የነበረው ሰልማን ካን ደብል ፌስ ሆኖ የተወነበት ጁድባ የተሰኘው ፊልም ላይ አንድ ሙዚቃው በተመልካቹና በአድማጩ መሃል በከፍተኛ ሁኔታ ተወዳጅነትን አግኝቶለት ነበረ። एक बार से दिल नहीं भरता मुड़ के देख मुझे दोबारा በዛው ዓመት ለእይታ የበቃው ቀጣይ ስራው ሻሩክ ካን የተወነበት የስፖስ የተሰኘው ፊልም ላይ ያቀረባቸው ሙዚቃ ለአቢጂት በታቻሪያም የስኬትን ሰንደቅ ዓላማ በደንብ ያውለበለበ ድንቅ ስራ ሊሆን ቻለ። सुनिए तो रुकिए तो क्यों है खफा የኤስቦስ ፊልም ሙዚቃዎችም ተመልካቹ ወይም አድማጩ በጣም ወዷቸው ስለነበረ በአመቱ አቢጂት በታቻሪያ ለመጀመሪያ ጊዜ ፊልምፌር አዋርድ ላይ ቤስት ሲንገር ኦፍ ዘይር ወይም ቤስት ፕሌይባክ ሲንገር ኦፍ ዘይር በሚለው ዘርፍ ተመረጠና የመጀመሪያውን ፊልምፌር አዋርድ መሸለም ቻለ። በኢንዱስትሪ ውስጥም የሱን ስራ በትክክል መለየትና ማወቅ ቻሉበት የሚባልበት ደረጃ ደረሰ ወይም እውቅና ሰጡት። በሌላ በኩል ደግሞ በዛው ዓመት ለእይታ ይበቃ የነበረው አኒል ካፑር የተወነበት ጁዳ የተሰኘው ፊልም ላይ የነበሩ ሙዚቃዎች በከፍተኛ ሁኔታ አድማጭን ያገኘና የተወደዱ ስራዎች ነበሩ። የ97 በፈረንጆቹ ባይ ደረምቪር እና ሚስተር ኤንድ ሚስ ኪላሪ የተሰኙ ፊልሞች ላይ ያቀረባቸው ሙዚቃዎች በጊዜው ሂት የነበሩና የተወደዱ ሆኑ። በ1998ም ቢሆን ኩድረትና ኪመት የመሳሰሉ ፊልሞች ላይ ምርጥ ሙዚቃዎቹን ማቅረብ ቻለ። ግን በ1999 አንድ ፊልም ላይ ያቀረበው ሙዚቃ የአቢጂት በታቻሪያ ስራውን ከፍ አደረገ ብቻ ሳይሆን በአድማጩ መሃልም እጅግ በጣም ተወዳጅና ብቃት ያለው ሙዚቀኛ እንደሆነ የበለጠ ያስመሰከረና ያሳየ ምርጥ ስራ ሆነ። ያ ፊልም ደግሞ የ1999 ባድሻ የተሰኘው ፊልም ነበረ። हम तो दीवाने हुए यार तेरे በእርግጥ በዛው ዓመት ሰንጀይ ደትና ኡርሚላ ማቱድከር የተወኑበት ኹብሱረት የተሰኘው ፊልም ላይም ያቀረበው ሙዚቃ ተወዳጅነትን ያገኘና ሂት የነበረ ነው። በመቀጠልም የፈረንጆቹ ሚሊኒየም ከተከበረ በኋላ አቢጂት በታቻሪያ በስራው በርትቶ በዛው ዓመት ጆሽ ደርከን እና ኪላሪ ቻርሶቢስ የመሳሰሉ ትልልቅ ፊልሞች ላይ አስደናቂ ድምፁን በብቃትና ለየት ባለ መንገድ ማቅረብ ቻለ። मेरे ख्यालों की मलका चारों तरफ तेरी छैया रे तुम दिल की धड़कन में रहते हो। በእርግጥ በዛው ዓመት ሰልማን ካንና ሰንጀይ ደት የተወኑበት ቸል ሜሬ ባይ የተሰኘው ፊልም ላይ ቁጥሩ አነስ ሲበል እንጂ ተወዳጅ የሆነ ሙዚቃውን ማቅረብ ችሎ ነበረ። चोरी चोरी सपनों में आता है कोई सारी सारी रात जगाता है कोई। በቀጣይ ዓመትም በፈረንጆቹ 2001 በድጋሚ ሻሩክ ካን የተወነበት አሾክ የተሰኘው ፊልም ላይ ምርጥ ሙዚቃውን ማቅረብ ቻለ። रात का नशा अभी आँख से गया नहीं። በዛው ዓመትም ከዛ ፊልም ሌላ ወይም ከአሾክ ሌላ በጣም የምወድለትና እጅግ በጣም ምርጥ የሆነውን ለየት ያለ ሙዚቃውን ቱምቢን የተሰኘው ፊልም ላይ ማቅረብ ቻለ። እርግጠኛ ነኝ ሙዚቃ ከልባችሁ የምታደምጡ ከሆነ የዚህ ፊልም ሙዚቃ አንዱም እንኳን የሚጣል የለውም የሚባል ነው። प्यार हमको होने लगा खोना था दिल देखते ही देखते दिल खो गया तो प्यार तुम
በቀጣይ ዓመትም በ2002 ቢሆን አቢጂት በእርግጥ በዚህ ዓመት ለብዙ ፊልሞች ድምፁ ሰጥቷል ወይም ስራውን አቅርበዋል። ግን በጣም ስኬታማ የነበሩት እኒህ ከተባለ አንደኛ ከፊት የሚገኘው ራዝ የተሰኘው ፊልም ነው። በዚህ ፊልም ላይ አቢጂት በታቻሪያ ያቀረባቸው 2 ሙዚቃዎች በጊዜው እጅግ በጣም ቀውጠውት ነበረ ወይም በጣም ብዙ አድማጭ ማግኘት ችሎ መነጋገሪያ ነበረ። ሳምኔ አभी जाया करूं लाज़मी प्यार से प्यार हम अब तो करने लगे आपके ስራውን ወደፊት ቀጥለው በፈረንጆቹ በ2003 ቢሆን ሐሲል የተሰኘ ፊልም ላይ ሙዚቃውን ማቅረብ ችሎ ነበረ። ግን ከዛ ሌላ ከሻሩክ ካን ጋር በድጋሚ አንድ ምርጥ ፊልም ላይ ኮላብሬት አድርገው ነበረ ወይም ተቀናጅተው ነበረ። ያም ደግሞ በጣም ተወዳጅ የሆነው ቸልቴ ቸልቴ በተሰኘው ፊልም ላይ ነበረ ሙዚቃውን ወይም ስራውን ያቀረበው። እንዲያም የዚህ ፊልም ሙዚቃ ለሻሩክም ሆነ ለአቢጂት ለሁለቱም የሥራ ህይወታቸውን አዲስ ምዕራፍ የከፈተ ነው ተብሎ ተመስክሮላቸዋል ወይም ተብሏል። तुम्हारे ये इशारे हम तो दीवाने सुनो ना सुन लो ना हम सफर मुझी को प्यारे हमको भी है प्यारे तुमको भी है तो ये क्या सिलसिल በቀጣይ ዓመትም ቢሆን ማለትም በፈረንጆቹ 2004 ሻሩክ ካን ለተወነበት ሜሁና ለተሰኘው ፊልም በድጋሚ በጣም ተወዳጅነትን ያገኙ ምርጥ ስራዎቹን ማቅረብ ቻለ። जो मैंने देखा तुम्हें जो मैंने जाना जो होश था वो खोया है पाके जिसने प्यार मैं हूं ना በሌላ በኩል ደግሞ በዛው ዓመት ለይታ ይበቃ የነበረው ዱም የተሰኘው ፊልም ላይ የነበረው ዲልበራ የተሰኘው ሙዚቃም ስኬታማና ሂት የተባለ ሙዚቃ ነበረ። በ2005 ቢሆን ዶስቲና ቤወፋ የመሳሰሉ የተለያዩ ፊልሞች ለይታ በቅተው ነበረ። ለነዛ ፊልሞችም የተለያዩ ሂት የሆኑና ስኬታማ ሙዚቃዎችን ማቅረብ ቻለ። እነዛ ሙዚቃዎችም ደግሞ አድማጩ በጣም የወደዳቸውና ዛሬም ድረስ የሚደመጡ ለየት ያሉ ሙዚቃዎች መሆን ችለዋል። इश्क छुपता नहीं छुपाने से በ2006 ደግሞ ካፊላና ጋንግስተር ለመሳሰሉ ፊልሞች ድምፁን ያበረከተ ሲሆን ከነዛ መሃል ግን ጋንግስተር የተሰኘው ፊልም ላይ አንዱ ሙዚቃ በጣም ተወዶ ነበረ። ኢቨን ዛሬም ድረስ የሚሰማ ነው የሚባል ያህል አስገራሚ ሙዚቃ ነበረ። በቀጣይ ዓመት ፈረንጆቹ በ2007 ኦም ሻንቲዮም የተሰኘው ፊልም ላይ በድጋሚ ከሻሩክ ካን ጋር ዱምታና የተሰኘችውን ሙዚቃ ምርጥ አድርጎ በማቀንቀንና በመጫወት በዚህ ዘመንም ተወዳጅነቱን እንዳስጠበቀ የሚቆይ ምርጥ ድምፅ እንዳለው ያስመሰከረ ስራ ሆነ። በፈረንጆቹ በ2008 እንኳን አቢጂት በታቻሪያ ያን ያህል ለየት ያለ የሂንዲ ዘፈን አልቀረበም፣ አልተሰማም። ቀደም እንዳሉት የተመልካቹን ወይም የአድማጩን ትኩረት የሚስቡ ምንም አይነት ሙዚቃ አልሰማንም ነበረም። ግን በቀጣይ ዓመት በፈረንጆቹ በ2009 ቢሉ ባርበር የተሰኘው ፊልም ላይ የነበረችው ሁዳያ ከሄር የተሰኘችው ሙዚቃ በጣም ተወዳጅነትን ያገኘችና ምርጥ ሙዚቃ መሆን ችላ ነበረም። सुबह के ख्वाब से उड़ाई है पलकों के नीचे छुपाई है मानो ना मानो तुम ግን ደግሞ ልብ ካል ነው እስከዚህ ሰዓት ድረስ አቢጂት በታቻሪያ ቦሊውድ ላይ ወይም ደግሞ በሂንዲ ፊልሞች ላይ ልክ እንደ በፊቱ ብዙ ስራዎቹን ማቅረብ አልቻለም ነበረ። ምክንያቱም የሚያገኛቸው ኮንትራቶች እያነሱበትና ተፈላጊነቱ እየቀዘቀዘ ያለበት ደረጃ ነበረ። ግን በሌላ በኩል ኦሪጂናል ላንጉዌጅ የሚባሉ ወይም በሌላ ቋንቋዎች ብዙ ስራዎችን እያገኘ ነበረ። ከዚህ ጀርባን በእርግጥ ሌላ አነጋጋሪ ነገር አለ። እሱንም ደግሞ በቀጣይ ወደፊት እያየን እንሄዳለን፣ ምክንያቱ ምን እንደነበረ ማለት ነው። አቢጂት በታቻሪያ በእርግጥ ከመጀመሪያም ከፊልም ሙዚቃዎች ሌላ በመሃል ራሳቸውን የቻሉ ለየት ያሉ አልበሞች ለአድማጮች ጆሮ አቅርቦ ነበረ። ከነዛ መሃልም የተወሰኑ አልበሞች በጣም ፖፑላር ሆነው ወይም ስኬታማ ሆነው ነበረ። ምሳሌ በ1990ዎቹ መጀመሪያ አካባቢ 2 አልበሞች ለአድማጮች ጆሮ አቅርቦ ነበረ። ሜዲዋና ሁና ታፖሪ ነምበር 1 የተባሉት የፊልም ያልሆኑ ግን ራሳቸውን የቻሉ ሶሎ አልበሞች ነበሩ። मिलते ही उन पे दिल आ गया तीर नजर से घायल हुआ ከዛ ሌላ ደግሞ በፈረንጆቹ ሚሊኒየም ወይም 2000 ላይ ቲ-ሲሪየስ ከሚባለው ሙዚቃ ካምፓኒ ጋር አንድ ላይ በመሆን አሽቂ የተባለ የፊልም ያልሆነ ራሱን የቻለ ሶሎ አልበም ላውንች አድርጎ ወይም ለቆ ነበረ። ከዚህ አልበም ላይ አንደኛው ሙዚቃ በጣም ለየት ያለና ተወዳጅ የነበረ ሂት ትራክ ነበረ። कोई लौटा दे वो प्यारे प्यारे दिन कटे ሌላኛው ደግሞ በፈረንጆቹ 2003 ላይ የፊልም ያልሆነ ሶሎ የሆነ ራሱን የቻለ አንድ አልበም ለቆ ነበረ። ያም ደግሞ ፖፕ ስልት ያለው ቴሬ ቢና የተሰኘው ነው። चलने लगी है हवाएं सागर भी कभी यादों में आऊं कभी ख्वाबों में आऊं
እዚህ አልበም ላይ እንኳን የነበሩት ብዙ ሙዚቃዎች ተወዳጅና ስኬታማ ነበሩ። ስለዚህ አልበሙ ሂት ነበር። ይህ አልበምን ተወዳጅ ስለነበረ ኤምቲቪ ላይ ሚውዚክ ኤሽያ በሚለው ቤስት ተብሎ ተሸልሞ ነበረ። बजे जो बंसी थमा करो प्रेम लीला किया करो किशन की राधा बना करो की मौसम हुआ रेशम कहीं बारिश በፈረንጆቹ በ2006 ቢሆን ልክ እንደተለመደው የፊልም ያልሆነ ለምሄ የተሰኘ አንድ አልበም ላውንች አድርጎ ነበረ። በ2014 ቢሆን ራሱን የቻለ ሌላ አንድ አልበም ለአድማጮች ጆሮ አብቅቶ ነበረ። ኤቢ የተሰኘው አልበሙ ነው። በዚህ አልበም ላይ በአጠቃላይ 7 ሙዚቃዎች ነበሩ። कुछ तो कहो ऐसे चुप ना रहो ከነዚህ ከሂንዲ አልበሞች በተጨማሪ በበንጋሊ ቋንቋም ፖፕ አልበም አቅርቦ ነበረ። እንዲሁም ደግሞ በታይጎር ሳይ ባሎ የተባለ አንድ ሙዚቃም አቅርቦ ነበረ ወይም አልበም አቅርቦ ነበረ። እነዚህም ደግሞ በቋንቋ አድማጮች መሃል በጣም ተወዳጅና ምርጥ የተባሉ አሪፍ አልበሞች ነበሩ። በ2019 ቢሆን አቢጂት 2 ኢንስፓየር የሚያደርጉ ወይም ሲንግል ሙዚቃዎችን ለቆ ነበረ። አንደኛው የህንድ ብሔራዊ ቡድን የክሪኬት ቡድን CWC የዓለም ዋንጫ ባነሱ ሰዓት ላውንች ያደረገው የለቀቀው ሲንግል ሙዚቃ ሲሆን፣ ሁለተኛው ደግሞ በካርጊል ጦርነት ሻሂድ ለሆኑ ወይም ለሀገራቸው መስዋዕት ለሆኑ ወታደሮች የክብር መታሰቢያ በተደረገ ሰዓት ላይ የለቀቀው ሲንግል ሙዚቃ ነበረ። እነዚህ 2 ነጠላ ሙዚቃዎችን አቢጂት ራሱ ኮምፖዝ ያደረጋቸው ያቀናበራቸው ሲሆን ከክስተቶቹ ጋር ወይም ቫይቡን በደንብ ያሳመረና ቆንጆ ሙዚቃ ነው ተብሎ ተደንቋል። कोई भी आ जाए दम तो देखा सबको हमने धूल चटाई है बचपन में जिद करते थे पापा बंदूक ልክ በዚህ መልኩ ከ20 ዓመት በላይ በኢንዱስትሪ ውስጥ አስገራሚ የሆነ ስራውን ባቀረበ ሰዓት አሉ የተባሉ ትልልቅ አክተሮች ለሁሉም ድምፅ ሆነው ምርጥ ስራውን አቅርቦ ነበረ። በዛ ላይ ደግሞ አሉ የተባሉ የሙዚቃ ዳይሬክተሮችም ከአቢጂት ጋር አብረው ሰርተው ነበረ። ከዳይሬክተሮቹ መሃልም አርዲ በርመን፣ ባፒ ለሄዲ፣ ለክሽሚካንት ፒያሬላል፣ አኑ መሊክ፣ ጀትም ለሊት፣ ነዲም ሽረቨን፣ ኤአር ረህማን፣ አዲ ሽሪባስተብ እና አነን ሚለን በአጠቃላይ በጊዜው ተወዳጅ የነበሩ ሙዚቃ አቀናባሪዎች እንዳለ አብሯቸው ሙዚቃውን ማቅረብ ችሎ ነበር። ከሙዚቀኞች ደግሞ ስናይ ለታ መንገሽከርና አሻ ቦስሌን ጨምሮ ሳድና ሰርገም፣ አኑራዳ ፖድቫል፣ ከቪታ ክሪሽነሙርቲ፣ አልካ ያግኒክ፣ ሱኒዲ ቾሃን እና ሽሪያ ጎሻል የመሳሰሉ የጊዜው ታዋቂ ሴት ሙዚቀኞችም አብራቸው እየተቀናጀ ድንቅ ስራውን ማቅረብ ችሎ ነበረ። እና ታዲያ የሁሉ ስራ ከሰራ በመጨረሻ አቢጂት በታቻሪያ ቦሊውድን ለመልቀቅ ለምን ተገደደ? ምክንያቱም በአሁኑ ሰዓት ላይ ማንኛውም ፊልም ላይ የአቢጂት በታቻሪያን ድምፅ እንኳን መስማት የማንችልበት ደረጃ ላይ ደርሰናል። ስለዚህ ጉዳይ እንኳን ብዙ ኤክስፐርቶች እንደሚስማሙበት ከሆነ አቢጂት በታቻሪያ ስምና ዝናን እያገኘ ከሄደ በኋላ አነጋጋሪ በሆኑ ቃላቶቹና የከፋ ንግግሮችን እያበዛ በመሄዱ ቀስ በቀስ የሁሉም ኢላማ ውስጥ እየገባ ሄዷል። በዛም የተነሳ ይመስላል ቀስ በቀስና በሂደት ቦሊውድ ውስጥ ያሉ ወይም ኢንዱስትሪ ውስጥ ያሉ የተለያዩ ሰዎች አቢጂትን መግፋትና አለማሰራት የመረጡበት ምክንያት ይህ ነው ብሎ የሚስማሙ ብዙዎች ናቸው። ግን ይህ ነገር ምን ያህል እውነት ነው፣ ምን ያህል ትክክል ነው የሚለውን እንግዲህ እስቲ አንድ ባንድ ለማየት እንሞክር። እናንተ ራሳችሁ ትወስናላችሁ። ከነዚህ መሃል በጣም ትልቅ የሚባለውና ለረጅም ጊዜ ሲወራ የነበረው በሻሩክ ካን ላይ የነበረው ንዴትና ስለሱ የተናገራቸው መጥፎ ቃላቶች ተጠቃሾች ናቸው። ይህ ጉዳይ አንድ ብሎ የሚጀምረው በሻሩክ ካን ሆም ፕሮዳክሽን በሬድ ቺሊ ኢንተርቴንመንት የተሰራ የነበረው ሜሁና የተሰኘው ፊልም ሁላችሁም እንደምታስታውሱት የፊልሙ መጨረሻ ላይ በፊልሙ ላይ የተሳተፉ እያንዳንዱ ሰዎች ስማቸው የተጠቀሰ ክሬዲት ተሰጥቷቸው ነበረ። ከዳይሬክተር ጀምሮ እስከ ጸጉር አስተካካዮች፣ ካሜራማን አይደለም ስፖት ቦዮች፣ ላይት የያዙ ልጆችም እንኳን አብረው ክሬዲት ተሰጥቷቸው ታይቶ ነበረ። ግን በአስገራሚ ሁኔታ እዚህ ክሬዲት ላይ ሙዚቀኞቹን ወይም ድምፃዊዎቹ ክሬዲት አልተሰጣቸውም ነበረ። ይህ ነገር ደግሞ ሙዚቀኛው ወይም ድምፃዊው አቢጂት በታቻሪያ ለእኛ ክብር አለመስጠታችሁ አግባብ አይደለም ብሎ ስሜቱ የተጎዳበት ሰዓት ደረሰ ወይም ይህ ክስተት አስቀየመው። በመቀጠልም ስለዚህ ጉዳይ ሚዲያ ላይ ወጣና ንዴቱና ብስጭቱን በግልጽ መናገር ጀመረ። शाहरुख को कोई बुरा भला कहता है या गाली देता है then he reacts, then he is more concerned. लेकिन मैं अगर दुख की बात करता हूँ, कोई somebody is hurt, somebody is being humiliated by his company, by his home production, तो he doesn't care. तुम्हारे और मेरे सक्सेस में दोनों का አቢጂት እንደዚህ ቢናገርም ሻሩክ ካን ግን ስለዚህ ጉዳይ ምንም ሪያክት አላደረገም ወይም መልስ አልሰጠውም። እንዲያም የአቢጂትን ንግግር ሰምቶ እንዳልሰማ ኢግኖር አድርጎ አለፈው። ከትንሽ ቆይታ በኋላ ደግሞ ኢግኖር መደረጉ አቢጂት በታቻሪያ ንዴቱን መቆጣጠር እንዳይችልና የበለጠ ያበሳጨው ክስተት ሆነ። ከዛ መቀጠልም ሚዲያ ላይ ወጥቶ የተናገረው ከዚህ በኋላ መቼም ቢሆን ለሻሩክ ካን ድምፄን አልሰጥም ወይም ለሱ አልዘፍንለትም ብሎ በይፋና በግልጽ ተናገረ። ማለት मैं भी रंगबाज आदमी हूँ, मैंने ना गाली दिया है ना इंसल्ट किया है, आई एम हर्ट, सो मैंने कहा यार रहने दे, मैं अब तेरे साथ काम नहीं करूँगा।
It's okay. I don't want to sing for him. እንደሚባለው ከሆነ አቢጂት በታቻሪያ ቀደም ብሎ የስፖስ፣ ጆሽ፣ ባድሻ፣ ዲልሄ ሂንዱስታኒ፣ ቸልቴ ቸልቴ፣ ዱፕሊኬት፣ ሜሁና እና ኦም ሻንቲዮም የመሳሰሉ በደርዘን የሚቆጠሩ ፊልሞች ላይ የሻሩክ ካን ስራዎችን በድምፁ ምርጥ አድርጎ አሳምሯቸው ነበረ። በእርግጥ በሻሩክ ካን የስኬት ጉዞ ላይ ከጀርባ አቢጂት በታቻሪያ የነበረው አስተዋጽኦና በድምፁ ያደረገለት ድጋፍ ትንሽ ነው የሚባል አይደለም። ግን ደግሞ በሌላ በኩል የአቢጂት ስኬት ላይም የሻሩክ ካን እጅ አለበት ማለት ነው። ይሁን እስቲ እንኳን ያለፈ ነገር ነው። በመቀጠል ደግሞ የቦሊውዱ ደበንግ የሚባለው ሰልማን ካን ከሱ ጋር በተያያዘ የተናገረው ቃል አለ። በፈረንጆቹ በ2018 አቢጂት በታቻሪያ ትዊት ያደረገውና እንዲሁም ደግሞ በኢንተርቪው የተናገረው ቃል እንደሚያሳየው ከሆነ ልብ ብለን ካየነው ሰልማን ካን በፊልሞቹ ላይ ወይም በሚሰራቸው ፊልሞች ላይ በላይ የፓኪስታን ሙዚቀኞችን ልክ እንደ አቲፍ አስለም እና ራሃት ፋቲህ አሊ ካን የመሳሰሉ ሙዚቀኞችን አብረውት እንዲሰሩ እድል እየሰጠ እያበረታታቸው ነው። ለፓኪስታን ሙዚቀኞች ሁልጊዜ ይከራከራል፣ ለነሱም ሳይድ ያደርጋል። በዛም የተነሳ ይመስላል ህንዳዊ ሙዚቀኞች ግን ቦሊውድ ላይ ስራ የማግኘት እድላቸው እያነሰ እየመጣ ነው ያለው ብሎ ተናግሮ ነበረ። በእርግጥ ቀደም ብለው በፈረንጆቹ በ2015 ፓኪስታን ውስጥ የሚታወቀው ከዋሊ የሚባለውን ሙዚቃ የሚጫወተው ጉላም አሊ ካን የተባለውን ግለሰብ ህንድ ውስጥም በእርግጥ ስራውን ያቀርባል። እናም አሸባሪ ነው፣ ብጥብጥ ፈጣሪና አሸባሪ ሆንክ ሙዚቀኛ ነህ ብሎ ተናግሮ ነበረ። በዛ ላይ ደግሞ ህንድ ውስጥ የሚያደርጋቸው የተለያዩ ላይቭ ኮንሰርቶችን መቃወም አለብን፣ በህግ ማስቆም አለብን ብሎ በከፍተኛ ሁኔታ ሲቃወም ነበረ። የሱ ይሄን ንግግር ደግሞ የሂንዱ አቀንቃኝ የሆኑ ፖለቲካ ፓርቲዎችና የነሱ ደጋፊ የሆኑ ሚዲያዎችም ደግሞ የሱን ቃል እየደጋገሙ በጣም ደጋግመው ሲያስተላልፉትና ለህዝቡ ጆሮ ሲያደርሱ ነበረ። ልክ እንደዛው አቢጂት በአንድ ኢንተርቪው በጊዜው ታዋቂ ሙዚቀኛ የነበረውን አርጂት ሲንግን ቦቅቧቃ ነው፣ ፈሪ ነው ብሎ ተናግሮ ነበረ። ያለውም ደግሞ ሰልማን ካን ያልተገባና መጥፎ ተግባር ካሳየው በኋላ ካመናጨቀው በኋላ ይቅርታ ሲለው ለምንድን ነው የሚኮራበት? ችላ የሚለው ለምንድን ነው? አርጂት ሲንግ ራሱ ከዚህ በኋላ የሰልማን ካን ማንኛውም ፊልም ላይ አልዘፍንለትም ብሎ መናገር አቅቶት ነው። अरिजीत सिंह रोज सुबह शाम हाथ पैर पड़ रहे हैं उसके कि सर मेरा गाना रख दीजिए, मेरा गाना। और तो आपको सेल्फ रेस्पेक्ट नहीं है। उसको बहुत रेस्पेक्ट करता था। मैंने कहा ये तो बहुत नीचे गिरे हुए लोग हैं, इनको बोलना चाहिए कि ሲዮር ባድ ለክ तुमने मेरा गाना हटा। ከዛ ሌላ ደግሞ አንጋፋና ታዋቂ የሚባሉ ሙዚቀኞችን ኢላማ በማድረግ የተናገረው እኔ ለራሴ ክብር አለኝ፣ እንደ ሌሎች ሙዚቀኞች እኔ እዚህ የአንድ ሰው የግል ሰርግ ላይ ምናምን ሄጄ ለትንሽ ገንዘብ ስል አልዘፍንም፣ ሙዚቃዬንም አላቀርብም በማለት ነበረ የሌሎች ሙዚቀኞችን ስም ያዋረደውም ወይም ዝቅ ያደረገው። ልክ እንደዛው ደግሞ በሌላ ጊዜ አቢጂት የተናገረው በአሁን ጊዜ ካሉ ሙዚቀኞችማ የበለጠና የተሻለ ውሻ ይዘፍናል። ምክንያቱም አንዳንድ ሙዚቀኞች በአፍንጫቸው ነው የሚዘፍኑት፣ አንዳንዶቹ ደግሞ ቴክኖሎጂ ተጠቅመው በአውቶ ቲዩን ሙዚቃቸውን ወይም ድምጻቸውን እየቀየሩ እየዘፈኑ ነው ያሉት። आज के सिंगर से एक कुत्ता कैन बी बेटर सिंगर। मैं आपको प्रूव करके दिखा दूंगा कि जब मैं उसको माइक पे रिकॉर्ड करूंगा फिर उसको मैं ऑटो ट्यूनर पे ले जाऊंगा तो मैं उससे कुछ भी करवा सकता हूं। ከዛ ሌላ ደግሞ አቢጂት ሜይ 23 2017 ላይ ሴቶችን የሚጻረር መጥፎ ነገር ትዊት አድርጎ ነበረ ትዊተር ላይ። በዛ የተነሳም ከትዊተር ላይ የአቢጂት አካውንት ከነጭራሹ ዲሌት ተደርጎ ነበረ። ይህ ክስተት ከተፈጠረ በኋላም ሚዲያ ላይ ወጥቶ ንዴቱን ገልጾ ነበረ። በዛ ንግግሩም እንዳለው ከሆነ ካኖች፣ ባህቶችና ጆሆሮች የነሱ ፖለቲካ ነው ብሎ ተናግሮ ነበረ። ट्विटर को प्रमोट करने वाले लोग हैं भट्ट, जौहर, SRK, कश्यप्स, ये आमिर खान, ये लोग मतलब ऐसे लोग हैं जो ट्विटर को इनकी वजह से ट्विटर ने इनको ऑलमोस्ट ब्रांड एम्बेसडर जैसा बनाया हुआ था። ከዛ በተጨማሪ ደግሞ ጁላይ 2016 ላይ ሙምባይ ፖሊስ አቢጂት በታቻሪያን በቁጥጥር ስር አስገብቶት ነበረ። ግን ከትንሽ ቆይታ በኋላ በዋስትና ነፃ ወጥቶ ሄዷል። የዚህ ዋና ምክንያት ደግሞ ጋዜጠኛ የሆነችው ስዋስቲ ቸቱርዌዲ ትዊተር ላይ ኦንላይን በሆነ መንገድ ክብር ዝቅ የሚያደርግና አላግባብ የሆኑ ቃላቶችን ተጠቅሞ ተሳድበዋል በሚል ከሳና አመልክታ ስለነበረ ነው። ፖለቲካ ላይ ያለችውም የአም አድሚ ፓርቲ አባል የሆነችው ፕሊቲ ሸርመም ሙምባይ ውስጥ የሚገኘው ሳይበር ሴል የተባለው ተቋም ላይ ክሷን አቅርባ ነበር። ከዛ ሌላ ደግሞ የተማሪዎች ድምፅ አሰሚ ነኝ ወይም የተቋሙ መሪ ነኝ የምትለው ሽምላ ረሺድም የእሱ ንግግሩ አላግባብ ስለሆነ እርምጃ እንዲወሰድ ብለው አመልክተው ነበረ። ከዛ ሌላ በፈረንጆቹ በ2018 አንድ ሴት ፍላይት አቴንደንት አላግባብ ቃል ተናግሮኛልም ለክፎኛልም በሚል ከሳው ነበረ። ግን እሱ ከነጨራሹ አላደረኩም ብሎ ስህተት እንደሆነ ተናግሮ ነበረ ሚዲያ ላይ ወጥቶ። ልክ እንደዛ የተከበረው ፑጃ የሚሉት ወይም ዱርጋ ፑጃ በሚደረግ ሰዓት ላይ አንድ የ34 ዓመት ሴት አስገራሚ የሆነ ቅሬታ አቅርባ ነበረ። እንዲያውም በዛ ሰዓት ላይ በጣም ከባድ ረብሻና ብጥብጥ ተነስቶ ነበረ። ጉዳዩንም ለመቆጣጠር ቦታው ላይ ፖሊስ ተገኝቶ ወደ ባሰ ደረጃ ሳይደርስ ተቆጣጥሮታል ጉዳዩን ነው። बॉलीवुड सिंगर अभिजीत भट्टाचार्य पर मुंबई में एक म्यूजिकल शो के दौरान छेड़खानी का केस दर्ज हुआ है። በእርግጥ ቲቪ ላይም በሚደረጉ የተለያዩ አይድል ሾዎች አቢጂት በታቻሪያ ጸጥ አላለም፣ አላለፋቸውም። አነጋጋሪ የሆኑ ቃላቱን ተናግሯል።
በንግግሩ እንዳለውም ከሆነ ትንሽ ገንዘብ ለማግኘት ሲሉ እነዚህ ትልልቅ ሙዚቀኞችና አርቲስቶች እንደዚህ አይነት ሾው ላይ ዳኛ ይሆናሉ። በዚህ ስራም ደግሞ በሀገራችን ላይ ሙዚቀኛ ወይም ድምፃዊ እየፈለጉ አይደለም ያሉ በወጣቶቹ መሀል ላይ እየተነሳና እያደገ ያለውን አሪፍ የሙዚቃም ሆነ የተለያየ ጥበብ ያላቸውን ወጣቶች ሞራላቸውን እየገደሉ ነው ያሉት ብሎ ነበር የተናገረው። በእርግጥ ቀደም ብሎ የተለያዩ ሪያሊቲ ሾዎች ላይ አቢጂት በታቻሪያ ራሱ ዳኛ ሆኖ ታይቶ ነበረ። ምናልባትም ደግሞ ከእንደዚህ አይነት ፕሮግራምም የታገደው እንደዚህ አላግባብ የሆነና አላስፈላጊ ቃላቶችን እየተጠቀመ በመናገሩ ይሆናል የተለያዩ ሾዎች በሚደረግ ሰዓት ላይ እሱን መጋበዝና መጥራት ያቆሙት ብለው ብዙዎቹ ይስማማሉ። በእርግጥ የስራ ህይወቱ ሞቅ ባለበት ሰዓት ላይ ሙምባይ ውስጥ የነበሩ የተለያዩ ጋንግስተሮችና ማፊያዎች ዝተውበት ነበር። የአቡ ሰሊምን ስም እየጠራ ራሱ ተናግሮ ነበር በአንድ ኢንተርቪው። ታኩር በሚባል ሰው ስም አድርጎ እየደወለ ገንዘብ አምጣ ይለኝ ነበር፣ ግን እኔ ያን ገንዘብ አልከፈልኩትም ወይም አልሰጠሁትም። በእርግጥ ከዛ ሌላም ደግሞ አንዳንድ የሚወራውና የሚባለው ከስራው ይበልጥ ራስ ወዳድነቱን ይገልጻል ብለው የሚነገረው ሙምባይ ውስጥ አንድ ትልቅ ሆቴል ውስጥ ፐርፎርም ለማድረግ ተጋብዞ ነበር። ግን ፕሮግራሙ ላይ የነበረውና በጣም ውድ የሚባለውን ምግብ አቀርቡልኝና ልብላ ብሎ ጠይቋቸው ነበር። እንደዛም ሆኖ ግን ቢጠብቅም እንኳን ረጅም ሰዓት ያን ምግብ ሊያቀርቡለት ስላልቻሉ ከነጭራሹ ሙዚቃ ሆኖ አላቀርብም አልዘፍንም ብሎ ነበር። ባክስቴጅ ሆኖ በጣም ቁጣውና ንዴቱን ሲገልጽ ነበር። ግን የሾው ኦርጋናይዘሮችና ባለ ሆቴሎቹ የጠየቀውን ምግብ ፈጠን ብለው ባቀረቡለትና በሰጡት ሰዓት ያንን ሰልቀጥ አድርጎ ከበላ በኋላ በድጋሚ ሙዚቃውን አቀርበዋል ወይም ደግሞ ሾው ላይ መዝፈን ችሏል ብለዋል። ስለ አቢጂት የግል ህይወት እንኳን እኒ ከተባለ በፈረንጆቹ በ1990 አቢጂት ፋሽን ዲዛይነር የሆነችውን ሱክመቲን አግብቷት ነበረ። ሁለቱም ሁለት ፍሬ አፍርተዋል ወይም ሁለት ልጆች አሏቸው። ሩህና ጄ ይባላሉ። በአሁኑ ሰዓት ላይ እንኳን አድገዋል። ግን እንደ አባታቸው በሙዚቃ ስራ መቀጠል ፍላጎት እንኳን የላቸውም ወይም ያላቸው አይመስልም። ግን አንዳንድ ጊዜ ደስ ባላቸው ሰዓት ላይ የአባታቸውን ሙዚቃ ያንጎራጉራሉ። አቢጂት በአሁኑ ሰዓት ላይ 67 ዓመቱ ሆኗል። ግን ደግሞ ከሙዚቃ ሌላ ሪል ስቴት ላይ የተለያዩ ከፍተኛ ቢዝነሶች አሉት። ሙምባይ ውስጥ ደግሞ ሰኒቨስታቭ የሚባል በጣም የሚያምር ትልቅ ቤት አለው። በአሁኑ ሰዓት ላይ ከመላ ቤተሰቡ ጋር በዚህ በትልቅ ቤት ውስጥ የደስታን ህይወት እየመራ ነው ያለው። አልፎ አልፎ ደግሞ በሙዚቃዎቹም ኢንጆይ ያደርጋል። የተለያዩ ቲቪ ሾዎች ላይ እና አንዳንድ ኢንተርቪዎች ላይ በእርግጥ በተለያየ ጊዜ ይታያል። ወደፊት ምናልባት እንግዲህ ከኢንዱስትሪ ጋር መግባባትና መስማማት ከፈጠረ በቀጣይ የተለያዩ ስራዎች ላይ ያ የማይጠገበውና ምርጥ ድምፁን እንዲሁም ሙዚቃዎቹን ለመስማት እድል እናገኝ ይሆናል። በቀጣይም እንግዲህ ፊልም ላይ የሚያሰሩት ከሆነ ለቀጣይ ስራዎችም ሆነ ለህይወቱ መልካም ምኞቴን እገልጻለሁ። እንግዲህ በአጠቃላይ የአቢጂት በታቻሪያ ያሳለፈውን አጠቃላይ ህይወት መለስ ብለን ስናየውና ስንቃኘው ይህንን ይመስላል። እናንተ ስለ አነጋጋሪ ነገሩ ምን የምትሉት ነገር አለ? የትኛው ትክክል ነው፣ የትኛው ስህተት ነው? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ከአቢጂት ሙዚቃዎች መሃል በጣም የምትወዷቸው ሙዚቃዎች የትኞቹ እንደሆኑ እነሱንም በኮሜንት አጫውቱኝ። እርግጠኛ ነኝ አሁንም ድረስ የምሰማቸው ብዙ ሙዚቃዎች ይኖራሉ ብዬ ተስፋ አደርጋለሁ። የኔ እንኳን ተዘርዝረው አያልቅም፣ በጣም ብዙ ነው። ለዛሬ እንግዲህ በአቢጂት በታቻሪያ ታሪክ ላይ የሚያጠነጥነው ቪዲዮ በዚህ ይጠናቀቃል። በቀጣይም ሌሎች ምርጥ ታሪኮችን ይዤላችሁ መልሳለሁኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ እያዝናኑ የሚያስተምሩ ቆየት ያለ ትዝታችን ያለባቸውን ብዙ ፕሮግራሞች በዚህ ዩቲዩብ ቻናል ተራ በተራ አቀርብላችኋለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ जब भी कोई लड़की देखूं मेरा दिल दीवाना बोले ओले 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 ओले। मुश्किल है खोया मेरा दिल है कोई उसे ढूंढ के लाए। जिया चुराना मेरा जिया गुरिया चुराना मेरा जिया। आती है तू कहाँ जाने मन जाने जा। मुझे प्यार हुआ अल्लाह मियाँ, मुझे प्यार हुआ अल्लाह मियाँ। मैं कोई ऐसा गीत गाऊं कि आरज़ू जगाऊं अगर तुम कहो। ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है क्या करूँ हाय कुछ कुछ होता है क्या करूँ हाय कुछ कुछ होता है।